በመጀመሪያ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። አረ እግዚአብሔር መልካም ነው። ሃሌሉያ። በነገራችሁ ላይ እግዚአብሔር መልካም ነው። በሁኔታችሁ ላይ እግዚአብሔር መልካም ነው። ወገኖቼ ሰዎች እንደሚያውን አይደለንም እኛ ወገኖቼ ራሱና ራሱ እንዳለነን እግዚአብሔር መልካም ነው። እኔ የሆነልኝ ስሜ ተስፋንሽ ባለው የዚህ ቸርች አባል ነኝ። ያው አሁን ደብረ ዘይት ገብቼ ነው ቤት ሰርቼ በቃል ነው የገባሁት። ቃሉ ጸንቶልኝ አሁን ደግሞ ባለፈው ከአንድ ወር በፊት ነው እንዳለ እዛ ከገባው ጀምሮ እንዳለ ሰውነቴን ያሳከከኛል ማለት ነው። ይሄ ወገኖቼ እንዳለ ከመውደድም ከመጥላትም አንፃር ይሁን አላቀም እንጃ እንዳለ ሰውነቴን አሳከከኝ። ቁስል ብቻ ሆነብኝ ሰውነቴ ማለት ነው። የሚታይ ነገር ነው እንዳለ በቁስል ተመታ ማለት ነው ሰውነቴ። ከዛ ገስታውስ ገባሁኝ። የእግዚአብሔር ሰው ገስታውስ ገብቼ እያለ አንቺ ለእንደዚህ አይደለም የምትጠበቂው፣ አንቺ ላይ እግዚአብሔር ዓላማ አለው አለ። ዓላማዬን ይዤ ከሆነ ታዲያ ለምንድን ነው እንደዚህ ሆንኩት አሉ። ዘመዶቼ ሁሉ በስልክ ራሱ ጠሉኝ። ወገኖቼ ሁሉ እግዚአብሔር ብቻ ነው የሚከተለኝን የምከተለው። ሃሌሉያ። እንዳለ ቁስል ብቻ ሆነ ሰውነቴ። ገስታውስ ገባው ዘይት ይዞ በዘይት የእግዚአብሔር ሰው ተባረክ በሉልኝ። እግዚአብሔር ዘመኑን ይባርክ። እግዚአብሔር መልካም ነው። እውነት የምናገረው በላይ ነው። እግዚአብሔር መልካም ነው። አረ እግዚአብሔር መልካም ነው። ሃሌሉያ። ኢየሱስ ጌታ። ለጌታ ክብር እስቲ አጨብጭቡ ባካችሁ። ከዚህ በላይ ስትነግረኝ እንደዚህ አለችኝ። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስታውስ የመጣችው የዛሬ 2 ወር አካባቢ ነው። ዛሬ ለምስክርነት ነው የመጣችው። ወደ ገስታውስ የመጣችበት ምክንያት አንድ ነው። እርሱም ምን እንደሆነ በማይታወቅ ምክንያት ሰውነቷ ሙሉ ለሙሉ ቁስል በቁስል ተመታ። ክብር ለኢየሱስ ይሁን። ምን እንደሆነ በማይታወቅ ምክንያት ሰውነቷ ቁስል ለቁስል ተመታ። ማለትም የሚቀር ሰውነት ሳይኖር እግሯን፣ ሆዷን፣ ጡቷን አጠቃላይ ጸጉሯ ሳይቀር ሙሉ ለሙሉ በቁስል ተመታ። በቁስል መመታቱ አይደለም የሚገርመው፣ ይሄ ቁስል ይሸታል። ከሰዎች ጋር ማህበራዊ ኑሮ እንዳታደርግ ይከለክላታል። በጣም ይመግላል። አከዋለው ይበዛል። ሙሉ ሰውነቴ በሰበሳለች። ይህ ለአንድ ወር አይደለም፣ ለ2 ወር አይደለም፣ ለ3 ወር አይደለም፣ ለ1 ዓመት ከ7 ወር ያልሄድኩበት ሕክምና የለም፣ ያልሄድኩበት ሀበሻ መድኃኒት የለም። አይት መፍትሄ አላገኘውም። ቀጥታ ግን የሐዋርያውን ማስታወቂያ ሰምቼ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስታውስ ከነቁስሌ መጣው አለች። ስነግረኝ ቀጥታ አባ እንደዚህ አለ፣ ይሄ ደዌ በአንቺ ላይ አይሰራም። 1 ዓመት ከ7 ወር ተሰቃይተሻል። ከዚህ ሰዓት ጀምሮ ግን በጌታ በኢየሱስ ክርስቶስ ስም ኃይል ይህንን ቁስል ካንቺ ላይ አራግፌያለሁ ብሎ በዘይት ጸለየላት። የሚገርመው ነገር ሐዋርያው እንደተናገረው እንደዛው እላያዋ ላይ ለ1 ዓመት ከ7 ወር የነበረ ቁስል መግር ተራግፎ በ1 ወሩ ዛሬ ለፊታችን ለምስክርነት ንጹህ ቆዳ ይዛ መጣለች። እባካችሁ ጌታን በጭብጨባ አክብሩላት። እባካችሁ ደግማችሁ ጌታን በጭብጨባ አክብሩላት። እልልታ ጭብጨባ ለጌታ ይጨመርለት፣ ከዚህ በላይ ይጨመርለት። ኮራ ዘና ብያለሁ፣ ዘና ብያለሁ ባንተ ክብር ስላየው ሕይወት ስላየው ልቤን። ክብር ለስሙ ይሁንለት። ስለሆነለት ነገር እጅግ በጣም ደስ ብሎኛል። ስሞትን ከየት መጡ? ጌታ ምን አደረገሎት? ስሜ መኮንን ቶላ እባላለሁ። ምኖረው እዚህ ቃሊቲ አካባቢ የመንግስት ሰራተኛ ነኝ። ጌታ ያደረገልኝ ነገር ድንቅ ስራ ነው ያደረገው። ኩላሊቴንና ደም ግፊት ያመኝ ነበር። ያለ መድኃኒት መውጣት መግባት አልችልም። እግሬ በአግባቡ መሬት ብረግጥም ያመኛል እንደ ቁስል። ዛሬ ግን ደህና ነኝ። ፈውስ አለ። እግዚአብሔር ፈውሶኛል። እግዚአብሔርን አመስግኑልኝ ነው። ክብር ለስሙ ይሁን። አባቴ ለስንት ዓመት ነበር የሚያሞት ይሄ ኩላሊትና ደም ግፊት? ከ2009 ጀምሮ ነው ሲያመኝ ነበረ። እዚህ በቀደም ሚያዝያ 1 ይመስለኛል እዚህ መጣው ጌስታ አስገባው፣ ጸለዩልኝ፣ ተፈውሻለሁ። የቆመ እሄዳለሁ። እባካችሁ ለጌታ ክብር ይጨበጨባል። የረጅም ዓመትን ደዌ የሚሰብር የናዝሬቱ ኢየሱስ በዚህ አለ። ለረዳኝ እግዚአብሔር
እሰጣለሁ። አመስግኑ። እሺ ዘመድ ለሌለው ዘመድ የሚሆን ገንዘብ ለሌለው ገንዘብ የሚሆን እግዚአብሔር ይመስገን። መጀመሪያ ገስታውስ ገብቼ ነው እዚህ የሆነልኝ። ስመጣ ያው መጥቼ ትወልጃለሽ አለኝ። ወለድኩኝ። እመላለሳለሁ ገስታውስ በጣም ሁሌም ሲከብደኝ ሸክም ሲከብደኝ ሲጨንቀኝ እመላለሳለሁ። አሁንም የመጣሁት ገስታውስ ልገባ ነው እንጂ ጉባኤ ልካፈል አይደለም የመጣሁት። እና እግዚአብሔር ብዙ ነገር ነው ያደረገልኝ። በዚህ ቤት ብዙ ነው የተደረገልኝ። እና የሆነ የፍርድ ቤት ኬዝ ነበረኝ። እሱን እህቴ ከሳይ ነበረ በማይመለከታት ንብረቱ ያባቴ ነው በጉቦ አስከፍታ ምናምን እንደገና እሱ ደግሞ ገስታውስ ሲጸልይልኝ ሐዋርያው ይዘጋላለኝ እንዳለውም ሁለቴ ነው የተዘጋ። ሁለቴ ተከፈተ፣ ሁለቴ ተዘጋ። ቀጣይ ደግሞ እንደገና ሲጨንቀኝ ደግሞ ወደዚህ መጣ። ቤቱ ካርታና ፕላን የለውም። እሱንም ለማስጨረስ እዚህ ስመጣ እሱንም ካርታና ፕላን አገኘውኝ። እግዚአብሔር ረድቶኛል፣ በብዙ ረድቶኛል። እግዚአብሔርን አመስግኑልኝ። እሰይ ረስቼ ነው የማህፀን ኢንፌክሽን ከወለድኩ በኋላ የማህፀን ኢንፌክሽን አሞኝ ነበረ። ለፍርድ ቤት ኬዙ ስመጣ እኔ ምልሽ የማህፀን ኢንፌክሽን ያለው ሲለኝ አው ታክሜ ነው ወደዚህ መጣው ስለው ካሁን በኋላ አታዩም ብሎኝ ነበር። አላየሁትም እስከዛሬ። ክብር ለኢየሱስ ይሁንለት። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን የተለያየ ሃይማኖት ያላቸው በጉባኤ ከካሜራ እይታ ውጪ መገልገል የሚፈልጉ ሰዎች ይመጣሉ። በዛ ሰርቪስ አንዴ ገብታለች። የእግዚአብሔር ሰው የዛሬ ዓመት ሴት ልጅ ትወልጃለሽ ብሏታል። ሴት ልጅ ወልዳለች። ያንን ስለቀመሰች ሁለተኛ ጊዜ በቤተሰብ መሃል የክስ ጉዳይ ሲነሳ ወደ ፍርድ ቤት የሄደውን ዶክመንት እሷ ግን ቀጥታ ወደ እግዚአብሔር ሰው ይዛ መጣች። የሚገርመው ነገር የእግዚአብሔር ሰው እንደዚህ አላት፣ ይሄ ፋይል ይዘጋል፣ ካርታና ፕላን በስምሽ ይዞራል አላት። እንደተናገራት እንደዛ ፋይሉ ሁለቴ ተከፈተ፣ ሁለቴ ተዘጋ። መጨረሻ ላይ ካርታና ፕላን በስሟ ገባ። ሁለተኛ ጊዜ ይህንን ስላገኘች ሶስተኛ ጊዜ ድጋሚ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስታውስ መጣች። ስትመጣ የማህፀን ኢንፌክሽን ኬዝ ይዛ ነበር የመጣችው። የእግዚአብሔር ሰው በጌታ መንፈስ ምሪት የማህፀን ኢንፌክሽን እንዳለባት ተናገራት። አዎ አለች። ከዚህ ሰዓት ጀምሮ ተፈውሰሻል አላት። የሚገርመው ነገር ሄደች፣ ከዛም ከማህፀን ኢንፌክሽን ተፈወሰች። ሶስቴ መጣች፣ ሶስቴ ድንቅ ሆኖላታል። ለጌታ ክብር ይጨበጨባል። ስሜ አያሌው በላይ ይባላለሁ። የመጣሁት ከአሸዋ ሜዳ አካባቢ ቢሮ ከሚባል አካባቢ ነውና በመጀመሪያ እግዚአብሔርን ታመሰግኑን ይፈልጋለሁ። እግዚአብሔርን አመስግኑ። በመቀጠል አባቴ በጣም ክፍለ ሀገር ነበረ፣ እኛ እዚህ አዲስ አበባ ነበረን እና ክፍለ ሀገር የሆነ ምንም አልወደኩም ምንም አላልኩም ማለት ጉልበቱ እዚህ ጋር በጣም ትልቅ አበደ፣ በጣም አብጦ ነበርና ይዞ እዛ ሆስፒታል ምናምን ሐኪም ቤት እዛ ወደ ቦንኬ አካባቢ ነኝና የቦንኬ ተወላጅ ልጅ ነኝና እዛ ሐኪም ቤት አስገብቶ ለአንድ ወር ምናምን አይል ሞከሩ። ከዛ በኋላ አይ መድኃኒቱን እናውቃለን ወደዚህ ላኩልን ብለን ሲስተራችን ይዛ መጣች። እዚህ ከመጣች በኋላ የዛሬ 15 ቀን ወደ ገስት ሃውስ ይዘን መጣን ከታላቅ ወንድሜ ጋር አመተን እዚህ ገባን። የእግዚአብሔር ሰው ገና ወርዶ ከመኪናው እንደገባ እኔ ደግሞ ፋዘር መፈወሱን ያንን ነበር ያመንኩት። አይዞ አለኝ። ገና ፋዘር ለመነሳት ብሎ አልቻለምና አይዞ የእግዚአብሔር ሰው ስለኝ በቃ ዛሬ የኛ ነገር ተፈቷል ብዬ አመንኩት። ስናመጣ ደግሞ ለሁለት እንዲይዘን ነበረን ያመጣነው። ወንድሜ በዛ በኩል የኔን እጅ ይዞ እኔም የሱን እጅ ይዘን ለሁለት እንዲደግፈን ነበረን ያመጣነው። ያ ሁሉ አሁን ተወግዶ ፋዘር በራሱ እየወጣ እየገባ ነውና እግዚአብሔርን አመስግኑልኝ። ኢየሱስ ጌታ ነው። አባት ለምን ያህል ጊዜ ነበር አልጋ ቁራኛ የነበረው? ማለትም ለረጅም ጊዜ አልጋ ቁራኛ እንደነበር ነግረኛልና ለምን ያህል ጊዜ ነበር አልጋ ቁራኛ የነበረው? ወደ 2 ወር አካባቢ ይሆናል። 2 ወር ሙሉ አይንቀሳቀስም። 2 ወር ሙሉ አይንቀሳቀስም ነበረ። የዛሬ ፕሮግራሙ እንደውም ኦሬዲ በማስታወቂያ ሰምተን እኛ ፕሮግራሙን ተካፍለን ለመሄድ ነበረ። ከፋዘር ጋር አብረን ለመምጣት አስበን ነበረን። ደግሞ ይሆናል። ክብር ለስሙ ይሁን። አሁን አባት ሙሉ ለሙሉ እግሩ ላይ ያበጠ ነገር ጠፍቶ ያበጠው ነገር ጠፍቶ አጠቃላይ አሁን ከተኛበት አልጋ ተነስቶ እየተንቀሳቀሰ ነው። ለጌታ ክብር ድጋሚ ይጨበጨባል። የሚገርም ነው ዳዲ። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን መጣች። በትዳር በኩል ፌላሪቲ ነበረባት። ብዙ ጊዜ ትዳር ፌል ያደርግባታል። ማለትም ገና
በጮኝነት ውስጥ ግራ ገባት። ነገር ግን በእግዚአብሔር ፊት ትልቅ ጩኸት ነበራት። ያ ጩኸት ምንድነው? እግዚአብሔር የተባረከ ትዳር መቼ ነው የሚሰጠኝ ነበር ጸሎቷ። ወደ እግዚአብሔር ሰው መጣች። እንደዚህ አላት፣ ከዚህ ሰዓት ጀምሮ ፈጽሞ ያንቺ ነገር አይበላሽም፣ እግዚአብሔር በትዳር ባርኮሻል ብሎ የእግዚአብሔር ሰው ጸለየላት። ስትነግረኝ እንደዚህ አለችኝ፣ እግዚአብሔር ሰው በጸለየልኝ ማግስት እግዚአብሔር ያዘጋጀውን ትዳር እግዚአብሔር ወደ ቤቴ አምጥቶ አሁን በትዳር ታቅፌ የእግዚአብሔር ሰው እንደተናገረው እግዚአብሔር በትዳር ባርኮኛል ትላለች። ለጌታ ክብር አጨብጭቡላት። ይሄ ወንድሜ ሲነግረኝ እንደዚህ አለኝ፣ ለ10 ዓመት ሙሉ በሱስ ቀንበር እስራት ስር ነበርኩ አለኝ። እቅማለሁ፣ እጠጣለሁ፣ አጨሳለሁ፣ ሌላም ይሄን ሱስ ፈልጌ አይደለም የማደርገው አለኝ። ለ10 ዓመት እሰራለሁ፣ ገንዘብ አገኛለሁ፣ ግን የማገኘውን ገንዘብ የማውለው ለዛ የሱስ ዓላማ ነው። መጨረሻ ላይ ህይወቴ ሲመሰቃቀል፣ ኑሮው ግራ ሲገባኝ፣ በዚህ የሱስ ቀንበር ምክንያት ነገሮች ሁሉ ግራ ሲገቡኝ ቀጥታ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ጌስት ሃውስ በዚህ የሱስ ኬዝ ብቻ ሐዋርያው እንዲጸልይልኝ መጣው። መተው ፈልጌ ብዙ ጊዜ ሞክሬያለሁ፣ ግን አልቻልኩም። ሐዋርያው ጋር ቀረብኩና እንደዚህ አልኩት፣ ሐዋርያው እኔ ለ10 ዓመት የሥራ ችግር የለብኝም፣ የገንዘብ ችግር የለብኝም፣ እወጣለሁ፣ እገባለሁ፣ ግን ኑሮዬን ህይወቴን እያመሰቃቀለ ያለ ሱስ አለብኝ። እጠጣለሁ፣ እቅማለሁ፣ አጨሳለሁ፣ ሌላም ከዚህ እስራት ነፃ መውጣት እፈልጋለሁ አልኩት ሐዋርያውን። ሐዋርያው በዘይት ጸለየልኝና ከዚህ ሰዓት ጀምሮ የእግዚአብሔር መንፈስ ባንተ ላይ ነው፣ ተመልሰ ሂድ። እቅማለሁ ብትል መቃም አትችልም፣ አጨሳለሁ ብትል ማጨስ አትችልም፣ እጠጣለሁ ብትል መጠጣት ለ10 ዓመት ሙሉ በአንተ ላይ የተቀመጠን መናፍስታዊ የሱስ ቀንበር ሰብር ያለው በሰላም ሂድ ብሎ አሰናበተኝ። ከዛች ቀን ጀምሮ ያ ልማድ ሆኖ የተቀመጠ ሱስ መቃም ብፈልግ መቃም አልቻልኩም፣ ማጨስ ብፈልግ ማጨስ አልፈለኩም። ለ10 ዓመት ሙሉ እላይ ላይ የነበረ የሱስ ቀንበር ለሰው የማይቻል ለእግዚአብሔር ይቻላል ተሰብሮልኛልና ዛሬ በፊታችሁ ልመሰክር ቆሜያለሁ። ጌታን በእልልታ አክብሩ ይላል። አክብሩለት። ገስት ሃውስ ገብቼ ያው እኔ አጨሳለሁ፣ አስጨሳለሁ፣ እቀማለሁ፣ አስቀማለሁ እና የሐዋርያውን ቴሌቪዥን ከፍተን ነው ምንቅም የነበር ምናጨስ የነበር። ሐዋርያውን በጣም ወደው ነበር እና ጸጋውን በጣም እቀናበታለሁ እና እንደመጣው ይሄን ነገር አስወግዶ አገልጋይ ነህ አለኝ። ከኔ ጋር ሳገልግሉ አይቻለሁ አለኝ እና ያን ሞራሉ ነኝ ሱስ የሚባል እርግፍ አርጌተው ነቆሻሻ ያየሁት። ለጌታ ክብር ይጨበጨባል። እቺ እህቴ ከአርባ ምንጭ ነው የመጣችው ለጉዞ። የእግዚአብሔር ሰው ጸልዮላት ነበር በአርባ ምንጭ አጥቢያ። በቅርብ ጊዜ ፕሮሰስሽ አልቆ ቪዛ ተመቶ ከአገር ውጪ ስትሄጂ አያለው ብሎ ጸልዮላት ነበር። እንደተናገረው እንደዛው እንዳንደበቱ ቃል ፕሮሰሷ አልቆ ቪዛ ተመቶ በቅርብ ቀናት ልበር ነው። ምስጋናን ሰጥቼ እሄዳለሁ ብላ ነው። ሁላችሁም ጌታን በጭብጨባ አክብሩላት።